ባለፈው ክፍል በጽጌረዳ ወይ ከነዚህ ሰዎች ጋር እንዴት ነው መግባባት የሚቻለው? ማየ ይሄን ያቺ መናጤ ልጅ ሰርቃዩ ነገር እንዴ እማዬ ጫማዬ እንዴት አባ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወሩልኝ ተስፋ እያደረኩኝ ይሄን ቪዲዮ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ በጽጌረዳ ክፍል አንድ ትናንትና የሃይላይቱ እንደዚህ አለፍ እያልኩኝ ወደ እናንተ ለማሳየት ሞክሬያለሁ። ክፍል 2 በዛሬው ዕለት አስተላልፋለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ይሄ እንግዲህ መጀመሪያ ላይ ያሳየኋችሁ ጽጌረዳ ጫማውን ስጦታ ሰጣት ፌበን እንደገና መልሳ ያው እሷን ለማስጠቆር ያደረገችበትን ሄደችበት መንገድ ነው ማለት ነው። ትልቂ ነው አንቺ ወፍ ዘራሽ ዲቃላ የልጅ ጫማ እትዬ እኮ ንዴታቸው ነው ለኮፍ ያደረጉሽ። እጃቸው ያማ ንግግሩ ስራም ይሄን ሁሉ ሀብት ካለ እውቀት ማስተዳደር አትችይም። ትንሽም ቢሆን እውቀት ያስፈልጋል። እሺ ማየ እሺ ብቻ እንድትይኝ አልፈልግም። በደንብ እንድትገብሪው ነው የምፈልገው። ገብቶኛል እኮማ። አየሻት አይደል የዚችን የገረድ ልጅ እንኳን በትምህርቷ ጎበዝ ናት፣ ራሷን ትጠብቃለች። አንቺ እኮ የኔ ፍቅር ልጅ ነሽ። ከማንም በላይ ሆነሽ መኖር ነው ያለብሽ አይደለም እንዴ? በነገራችን ላይ ሀብት እውቀት አይሆንም። ሀብታሞች ብዙ ጊዜ የሚያስቡት በጭንቅላታቸው አይደለም በገንዘባቸው። ሁሉን ነገር በገንዘባቸው የሚተኩት የሚቀይሩት መስሎ ስለሚታያቸው የገረድ ልጅ እያለች እንግዲህ እንደምታዩት እያጥላላች ነው ስራ የምትረዳትን ልጅ ማለት ነው። ግን በሞያም በእውቀትም ከዚች የምትበልጠው ከሀብታሟ ልጅ የምትበልጠው የደሃዋ ልጅ ናት። በዛም ደግሞ ሄቨን በጣም ትቀናለች በጽጌረዳ ማለት ነው። ምክንያቱም የለበሰችውም የሚያምረው እሷ ላይ ነው፣ እውቀቱ ያለው እሷ ጋር ነው፣ ሙያው ያለው እሷ ጋር ነው። ሰዎች በሙሉ ትኩረታቸው እሷ ጋር ነው። የእሷን ልብስ ሰታት እንኳን ለብሳው ስትሄድ ሰዎች እሷን ላይ ነው ትኩረት የሚያደርጉት እና ያ ደግሞ ሄቨንን በጣም እንድጠላትና እንድታበሳጫት አድርጓታል ማለት ነው። ጽጌረዳን በጣም ጠላታለች። ባጭ ትምህርቱ ነው። እውነትሽ ነው። የኔ ልጅ ብትይ ይሄ ሁሉ ሀብት ንብረት ሁሉ ነገር አላት። እንደፈለገች አድርጋ መኖር ትችላለች። አንቺ ግን ቀን ከሌሊት አንገትሽን ደፍተሽ ብትማሪ ብታጠኝም ያው እንደኔ አይነት ሀብታም ቤት ለመቀጠር ነው፣ ሌላ ምንም። አያችሁ ምን ያክል ሀብታሞች ጭንቅላታቸው የድረስ እንደሆነ እንደዚህ እያረግች እንትን እያለቻት ይች ልጅ አሁን ጭንቅላቷ ምን አይነት ነገር ሊያስብ ይችላል? አስቡት እናንተ በጽጌረዳ ቦታ ብትሆኑ ምን እንደምታረጉ ራሱ ኮሜንት ላይ ታስቀምጡልኝ፣ በጣም ደስ ይለኛል። የገጠማችሁም ስለምትኖሩ ያው ሀብታም ቤት ብዙዎቻችን እንግዲህ ቤተሰቦቻችን ተቀጥረው እየሰሩ ነው ያሳደጉንና በጣም ብዙዎቻችን እልህ ይዘናል። ሰው ቤት ቤተሰቦቻችን እናታችን በተለይ ሰርታ ስታስተምረን ስታሳድገን የምናየው ፊት በቃ ራሳችንን ቶሎ ለስራ የሆነ ነገር ላይ ገንዘብ የሚያመጣ ነገር ላይ ለማሰማራት በጣም በቃ እልህ ስለሚይዘን የደሃ ልጆች ቆራጥ ጎበዞች፣ በስራችን ጠንካሮች ሰርተን ምናምን እናስመሰግናለን። ብዙ ጊዜ ሀብታም ልጅ ሀብቱን ቤተሰብ ያመጣውን ሀብት ከሆነ የሚረከበው ለስራ ሰነፎች ናቸው ማለት ነው። አውቲ አይሽ አሁን መማርሽ ሳይጠቅምሽ አልቀረም። አንዳንድ ነገር ስራ ያለች ስራ ልጅ የጽጌረዳ እናት ሀሳብና ጭንቀት ላይ ናት። ምክንያቱም ልጅቷ ስራ ጽጌረዳ ስራ ስትገባ ለእናቷ አልተነገረች። እሺ ስራ እንዴት ነው? ይመስገን በጣም አሪፍ ነው። ቆንጆ ቤት ነው ያገናኘኝ። አንቺ የመልክሽና የድልሽ መገጣጠም ነው እንጂ ስንቷ ውስጥስ መሰለችሽ የጋሼ ቤት ስራ ሲለቀቅ ለመግባት የምትጣደፈው። አየደላላ ነገር በቃ ሁላችሁም አንድ አይነት ናችሁ አይደል? መካብ ስትወዱ። ለማንኛውም ምን ይረፍዱብኛል። ይኸውልሽ ከአቶ መስፍን ጋር ስሰራ 5 አመት ሆኖኛል። በዚህ 5 አመት ውስጥ የከፈሉኝን ባጠራቀመው ትንሽዬ ሱቅ ከፍት ነበረ። እንዴ ይሄን ያህል? ምን አለፋሽ ደሞዝ ሲደርስ ታይዋለሽ። ሁሉ ያድርግልኝ። እናቴን ላለማስቸገር ነው ስራ የጀመርኩት። በእኔ ሆነብሽ ስልሽ ግን ሁሉም ሰራተኞች የሚሰሩት አንድ ስህተት አለ። የምን ስህተት? ሁሉም ሀብትና ንብረታቸውን ካዩ በኋላ አባትየውን ወይም ልጅየውን ለማማለል ሲሞክሩ ያችን ባሰቡበት ቅስፈት ፌስታላቸውን ይዘው ጋሼ ጋር እንኳን ከገቡ በኋላ ሻንጣ እንጂ ፌስታል የለም። ሻንጣቸውን ይዘው እየጎተቱ ነበር የሚወጡት።
እንዴ እዚህ ጋር ማለት ነው ብዙዎቹ ታውቃላችሁ ያው ሁሉም ለስራ አይገባም አላማ የሆነ አላማ ኖሯቸው ነው እዛ ቦታ የሚገቡት እንግዲህ ጽጌረዳ ደግሞ ከነሱ ለየት የሚያደርጋት ነገር ስራና ስራን ፈልጋ ነው የገባችው ግን አብዛኞቹ ደላላው እንደተናገረው እዛ ቤት የማይቆዩበት ምክንያት ወንድ ልጅ ነው ያላቸው እንደገና ሰውየውም ደግሞ ወንድ ናቸው ስለዚህ እነሱን ለማማለል ስለሚጠቀሙት ነው አላት ምን ሲያቀብጠኝ አባትና ልጅ ከማይታሙበት ነገር አንዱ ሴት ልጅ ናት ምንም ልዕልት ብትመስል አባትና ልጅ በክብራቸው አይደራደሩ እሺ ግን ምን አይ ምንም በቃ አሁን ቤቱን አጽድቼ ወደ ትምህርት ቤት ቶሎ መሄድ አለብኝ እሺ እስከዛ ድረስ ይደላል አንቺ ምን አሰብኝም እንዴ ልጅ በክብራቸው አይደራደሩ ማለት አንድ ቀን ሳይሞላው ቡና እየችለት ማለት ነው አስባችሁ አይት ማይረባልሽ እንዴት አባቱ ቤት ሴት ይመጣል ደግሞ ሲያወራት ራሱ ክብር የለው ምን የሀብታም ልጅ እንጂ ሀብታም ያልመሰለው እንዴ ሀብታም ልጅ ሲሆን ቁጭ እንቀላቸው ታስራን በጣም የድሮ ስም ነው አባቴ ነው ያወጣልኝ አንተም ግን የድሮ ሰው ነው የምትመስለው አያስቅም ሶሪ እንዲህማ የሚያስቅሽ ከሆነ የአያቴንም የቅምቅም አያቴንም መንገር ይችላል አያስፈልግም ለማንኛውም ነብዩ ስልኬን ያዘውና ለምን ትምህርት ቤቱን አታስጎበኘኝ አንቺ አሹ ማለት አንቺ አለሽ እንዴ እንዳስጎበኝሽ ይፈልጋል እሺ ቻላ ግን አንቺን ፈልጎ ለሚደውል ሰው ይሄ ነው እንዲመልሰሽ አው ጋሺ ማለት ብዙ ጊዜ ስልኬ ላይ የሚደውል የለም ግን እውነት እርሱ መሆኑን ስላላወቅኩኝ ነው በጣም ይቅርታ ይሁን ጥሩ ነው ለማንኛውም ይሄን አንቱ ታይ ብልሽ አልሰማልሽኝ አይደለም እሺ ይቅርታ ያድርጉልኝ ጋሺ እንግዲህ ይሄ ሰው እኮ አሁን እንግዲህ ተመኝቷል እሷን ፈልጓል ምክንያቱም ደላላው ያለው ነገርና እየሆነ ያለው ነገር በጣም አይገናኝም ምክንያቱም ይቺ ልጃቸው ነው የምትሆነው ለኚህ ሰውዬ ልጃቸው ናት ምክንያቱም ከሷ የተለቀ ጎረምሳ ልጅ አላቸው ግን በቃ የሚፈልጉትን ነገር ለማግኘት በሀብታቸው የሚመኩ ብዙ ሰዎች ስላሉ ያ መንገድ እየሄዱት ይመስለኛል ምክንያቱም ገሸት በይ ማለት ከተጀመረ ቀጣይ ምን ሊሆን ይችላል አይ አንቺ ነገር በእሺ ለማንኛውም ነገ እንገናኛለን እሺ እንገናኛለን ጋሺ መልካም ቀን ስማይ ቆይ የዚህ ግቢ የዘንድሮ ቅዱ ለኛ ችኮች ያመጣ ማስቆብኝ ነው እንዴ ስትታይ ደስ ትላለች ስትስቅም አሪፍ ነች ለመጀመሪያ ጊዜ አንተ ከሴት ልጅ የምታረቀው ነገር ተገኘ ማለት ነው ምን አልኩ ሳቋ ደስ ይላል ነው እንጂ አልኩት እስኪ ተመልከታት እንዴ ኮተት ያለች ልጅ እኮ ነች አይሆንማ ደስ የሚል ነገር አለ ባለባክና እንውጣ ለነሱ በቃ ማለት ካልዘነጡ እንትን ካላሉ ያው የሀብታም ልጅ ይታወቃል ብዙ ነገር ንቀት ያድርባቸው ምክንያቱም እነሱ ገንዘብን ለፍተው አላገኙማ ልፋትን እኮ ሲያውቁት ነው አይደል የሆነ ነገር የሚታወቃቸው ስለዚህ ለፍተው እስካላገኙ ድረስ ምንም አይመስላቸው ባይሆን አንተ ትምህርት ላይ እንዴት ይዩንክ ምንም አይደለም አሁንማ እየበረታው እየተማርኩኝ ነው ምንም አይነት ዝቅተኛ ውጤት ማየት አልፈልግም ታውቃለህ ድርጅቱን አንተና አንተ ብቻ ናችሁ የምታስተዳድሩት የምለው ይገባሃል አይደል አራው ይገባኛል አባይ ያው እውቀት ገንዘብ እውቀት አይሆንም በነገራችን ላይ ማለት ነው ያው አንዳንድ ወላጆች አንዳንድ ጊዜ ልጆቻቸው የሚያስረክቡትን ነገር ራሱ አያውቁም እውቀቱ እንዳለ ሆኖ ግን ድርጅቱን ሲያስተዳድር ደህና ጭንቅላት መኖር አለበት ያኔ እውቀት ሳይሆን የሚያስብ ለሰዎች የሚያዝን መልካም ነገርን የሚያራምድ አሁን ይሄ ልጅ እውቀቱ ቢኖረው ራሱ ጭንቅላቱ እንትን አይልም ምክንያቱም ሰው ይንቃል በሴቶች ይጫወታል
ስለዚህ ይሄ ምንም ከእውቀት ጋራ ምንም የሚያገናኝ ጭንቅላት የለውም ማለት ነው። የወረቀት ዲግሪ ስለያዘ ብቻ እውቀት አለው ሊባል አይችልም። ድረስ መጠራጠሪኝ ነው። በእናትሽ የሰሞኑን አሳይመንት በጣም እያስጨነቀኝ ስለሆነ ነው። እናማ በቃ ይሄን እንደሚሆን ነው። እሺ ለጧት ስለሆነ ፈልገው ለጧት አድርሽልኝ። እሺ እሺ ፌቨር ላይ ስልክ ዘጋብኝ። ይሄ ማይረባ ዋጋውን ነው የምሰጠው። እኔ ፌቨን ማን እንደሆንኩ አሳየዋለሁ። አተ አቤት። ያ ጓደኛስ ማንን ነው? እኔ ነው? አዎ አንተን ፈልጌ ነው የመጣሁት። ደግሞ ተፋጠጡ። ለማንኛውም ውድ ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስል ነበር። ቪዲዮ ከተመቻችሁ እንደተለመደው ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደወል ምልክቱን ተጫኑ። በክፍል 3 እስከምንገናኝ ተናፍቁኛላችሁ። እወዳችኋለሁ። መልካም ጊዜ። ቻው ቻው።